የምትበላው ምግብ ላይ መርዝ እየጨመሩ ሲመርዟት ነበር። ይኸውልህ በአምላክ አለቀ። ማን ዶክ ማንነቴን ነው ማስተምረ የረሳኝ ይመስለኛል። ከመቶ 101% ነው የምጠቀመው። ማንኛው ላይ ሲቆጣ ነው መራመድ ያቃተሽ ግን ለምን እንደሆነ ታውቂያለሽ? ምንም ነገር ቢሆን ለማድረግ በጣም ዝግጁ ነኝ። ከጓደኛሽ ጋር በተቃራኒ ለመቆም ቢሆን አሁን እጅ ዋጋውን ነው የምሰጠው። ተዋለም ተው። አሁን አይሆንም። ይንጋ ቢነጋ ይሻላል። ማን ነው መሰለሽ? አሁን መጨረሻሽ ልቀቀኝ። ባምላክ ማንኛው ላይ ሲቆጣ ነው? አንተ ማን ልቀቀኝ? ልቀቀኝ እባክህ። አብዳም እንዴ ተወኝ እባክህ። አንተ እኔን አናከኝ። ባምላክ እንደ እናት ባሳደግኩ አናከኝ። ጥሩ እናት አልሽ አንቺ ትርጉሙ መች ታውቂዋለሽ? የማትረቢ ባምላክ እኔን ሰደብከኝ። በጣም ጥሩ አድርገሃል። አሳያለሁ። እባክሽ በቃ አንቺ ተረጋጊ። አንተ ደግሞ ማን ነህ? እኔ እንኳን አቶ አለም ጋር ነበር የመጣሁት። የአቶ አለም ሰራተኛ ነው። ትንሽም ቢሆን ከባምላክ ጋር ግንኙነት አለ። ዘው ብለህ የሰመኝታ ክፍል ትገባለህ ታዲያ? ዘው ብዬ እንኳን አልነበረም የገባሁት። ጸቡ ነበር ጎትቶ ይጠራኝ። በጣም ይቅርታና እርሶ እስኪሉኝ እንኳን ይሄ መኝታ ቤት መግባቴ ትዝ አይለኝም። ዶርሽ ለማንኛውም እንዴት የሚያርሰራሰ የማይረባ መናጢ ምን ይመስላል? ይሄ ደግሞ የሱ ብሶ ቆርማዳ። አንቺ ደግሞ አታፍጭብኝ። ሂጂ አምጪልኝ። ታልቀልን ያለውት እሺ ሂጂ። ደንባራይች ደግሞ ድንብርብር። ባምላክ እኔን አነከኝ። በጣም ጥሩ። ይኸውልህ ባምላክ አለቀ። ማን ዶክ ማንነቴን ነው ማስተምረ የረሳኝ ይመስለኛል። አለቀ። አንተ ማትረባ እጥፍ አድርገን የምመልስልህ እጥፍ። ባምላክ ኳስ በመሬት አድርግ እንጂ። እኔ እኮ ካሁን ተረጋጋለህ ብዬ ነው እዚህ ጋር የቆምኩት። ስለምን ኳስ ነው የምታወራው አንተ? ነው ወይ ልጅ የቴኒስ ኳስ ልበል? የዛሬውን እንዴት ደግሞ ጭራሽ ማሰብ የሚያስቆም ነው። አንተ ብዙ ትቆያለህ መሰለኝ። ገድያት ብገላገል ይሻለኝ ነበር። አረ እባክህ ሰውዬ ተረጋጋ። የሆነ ድምጽ እየሰማን ነበር አይደለ? አሁን ግን ዝም አለ። ነው የአባቴ ሚስት ሰምቻታለሁ። የአባቴ ሚስት ለሻ እንደምትጠራት ምንም ብዬ ጠርቻት አላውቅም። ከዚህ በኋላ ማንንም ብዬ መጥራት አልፈልግም። ያረጋችሽ ነገር አለ እንዴ? አይ ምንም አላደረገችኝ። እሺ ባምላክ ማለት ትምህርት ቤት ሲያመጣሽ የነበረው ልጅ ነው አይደለ? አዎ። ግን እኮ አንድም ቀን እንኳን ፊቱን በስነ ስርዓት አይተነው አናውቅም አይደል? እስቲ ግን ንገሪኝ፣ ባምላክ ምን አይነት ሰው ነው? ማለት በጣም ልዩ ሰው ነው። ባምላክ በጣም ይለያል። እኔ በህይወቴ እንደሱ አይነት ሰው አይቻልም። በጣም ይለያል። በጣም ጥሩ ልብ አለው። አንቺ ደግሞ ስለሱ ስታወሪ እንዴት ነው የምትስለመለሚ? እውነቴን ነው። በቃ ለየት ያለ ሰው ነው። እሺ ይሁንልሽ። መነሳት ፈልገሽ ነው እንዴ? አዎ እዚህ መሆን ደከመኝ። እስኪ ትንሽ ሳሎን ልቀመጥ። ቆይሽ ነው ላክስሽ። ቆይ እስኪ ምንድን ነው የተፈጠረው? የምትበላው ምግብ ላይ መርዝ እየጨመሩ ሲመርዟት ነበር። ምን? እና ልጅቷ ለዛ ነው መራመድ ያቃታት? አዎ ለዛ ነው መራመድ ያልቻለችው። እየቀለድክ ነው እንዴ? በፈጠረ አብነት አሁን ተነስ እንውጣ። ካልሆነ ይቺ ሴትዮ አንቄ ነው የምገላት። ቢያንስ ህብስት ሰላም ልበላት። እሷን ሰላም ለማለት እኮ ነው በፈጠረ የመጣሁት። ተነስ እንውጣ እያልኩ እኮ ነው። እሺ ተነስ። አብነት መጣል እንዴ? አዎ መጥቻለሁ። ደህና እንደሆነች ታስታውቂያለሽ። ደሞች ቆንጆዬ ማናት? ጓደኛዬ ናት። ሄርሚ ትባላለች። እሺ ሄርሚ፣ ከተገናኘን ቆየናል። ትተዋወቃላችሁ እንዴ? ስለማንተዋወቃት እንዴ እስካሁን ድረስ ያልተገናኘ ነው? ስንት ጊዜያችን ቆየን እኮ። አብነት እባላለሁ። ሄርሜላ። ውይ
ተይ አንቺ ደግሞ እንደ ባዳማ ስምሽን አትንገሪ። አብነት እንሂድ። እሺ እብስትዬ ደህና ነሽ አይደል? እንዴት ነው አሁን እየተሻለሽ ነው? አዎ በጣም ደህና ነኝ። በጣም ጥሩ። አሁን ደህና ናት። ስለዚህ እንሂድ። ልትወጡ ነው እንዴ? አዎ ልንወጣ ነው። ምን ነው ይቅር እንዴ አንወጣ? አረ እንደዛ አይደለም። እኔም አብራችሁ ልውጣ ብዬ እኮ ነው። መሄድሽ ግድ ካልሆነ እዚህ ከእሷ ጋር ብትቆይ ጥሩ ነው። ወይ ህቡ የምሄድበት ቦታ አለ። ባይሆን ትንሽ ቆይቼ ተመልሼ እመጣለሁ። ለካ ስምሽ መቆላመጥ ይችላል ህቡ። በይሽ ለማንኛውም በቃ ቻው። ቻው በቃ ቻው። እሺ ይኸውልሽ ህብስት በአምላክ እስከሚወራሽ ድረስ በጣም ተጠንቀቂሽ። የሚያቀርቡልሽ ምግብ እያየሽው ካልሆነ በስተቀር በጭራሽ እንዳትመገቢ። መኝታ ክፍሌ ሲያመጡት የነበረው ምግብ ጤነኛ አልነበረም አይደል? እሱን አላውቅም፣ ብቻ ግን በአምላክ እስከሚወራሽ ድረስ በጣም ተጠንቀቂ። እሺ ቻው በቃ። በአምላክ ኧረ ጠብቁኝ እናንተ በእናታችሁ። ወይ በአምላክ ኧረ ጠብቁኝ። ምንድን ነው ትቸኩላላችሁ እንዴ? ጥላችሁ ፈረጠጣችሁ እኮ። እሱ በጣም በፍጥነት ነው የሚራመደው። አዎ በጣም ነው ፍጥነት የሚወደው። እንዴት እንደሚፈጥን። አረ ለነገሩ እኔም ፍጥነት እወዳለሁ። ታይ ታይ አንቺ እንዳሰብሽው አይነት መውደድ አይደለም፣ መጋራቱ ቢቀርብሽ ነው የሚሻለው። ታዲያ ምን አይነት መውደድ ነው? በቃ በቃ አሁን የመውደድ ክፍለ ጊዜ አብቅቷል። ቆይ ግን እንዴት እስከዛሬ ከህብስት ጋር አላየንሽ? ሁሌም ትምህርት ቤት ስለምንገናኝ ነው። በፊት ግን የእነሱ ትልቁ ቤታቸው እያለ እዛ ሄድ ነበር። ምን እዚህ በአምላክ የሚባል አስፈሪ ሰው እያለ ተብለሽ ነው እንዴ ያልመጣሽው? አረ እንደሱ አላለችኝም። እንደውም ሌላ ነገር ነው ያለችኝ። በቃ እኛ በዚህ ነው የምንሄደው፣ አንቺ ደግሞ በዚህ መሄድ ትችያለሽ። ውይ ምን እኮ መኪና ያዛችሁ መስሎኝ ነበር። ይዘናል እኮ ግን ሩቅ ቦታ ነው ያቆምነው። በሉ በቃ ቻው። እሺ ቻው። አንተ ምን ሆነ እንደዚህ ፊትን የከሰከስከው? አሳግዞ የጠፋ ሰው እኮ ነው መስለው። ሌላው ነገር ቢቀር ደግሞ ከዚህ ቀዥቃዣ ጋር ልሟዘዝ እንዴ? ምን እየተነበይክ መሆኑ ነው? የምን ትንቢያ? እንግዲህ እስካሁን እንዳየነው ምንም የተሟዘዘ ሰው የለም። እሺ ቆይ ምንድነው ማድረግ የሚቻለው? ይቺን ሰይጣን ምን ላድርጋት? እንግዲህ ታገሳ። ነገሮችን ቀስ ብሎ ማስተካከል ይሻላል እንጂ ዘላ አንገቷ ላይ መውጣት ምን ጥቅም አለው? ምን ብለህ ነው የምታባራላት? ይኸውልህ ለህብስት እንደደገፍክ ካወቀች አትለቅህም። ይቺ ምን ልጅ ምን አለ ደፋር ብትሆንና ምንም ነገር አልፈልግም አልበላም አልጠጣም ብላ ብትወጣ። እንደዛ ብታደርግ መጀገም መሰለ እንዴ? ምን ነካ እንዴ? እህትና ባሏ በቀላሉ የሚለቋት ይመስላል? እሺ ታዲያ እኔ እንዴት አድርጌ ነው ማድናት? ላወጣት ሞክር፣ አንድ ያፋቸው ውስጥ ገብታለች፣ ይነክሷታል። ይኸውልህ ሌላው ቢቀር ቢያንስ እንደዛሬው ትርፍ የሌለው ስራ እንኳን አትስራ። ወይኔ በአምላክ ወይኔ። እሺ ቢያንስ አትበሳጭ። ስማኝ አንተ በአምላክ አንቺ ፈዛዛ፣ አንቺን ብሎ ነው አይደል ያነቀኝ? ማን ያነቀሽ? ማን ያነቀሽ ስላልችኝ እቺ ደግሞ ዳቢሎስ ይነቀሽ። ቆይ እኔ ምን አደረኩ? ለምንድን ነው የምትጮይብኝ? ብጮህብሽ ምን አባሽ ታመጫለሽ? ምን አባሽ ታመጪ? ምን ታመጪ? እስኪ ንገሪኝ። ምንም እንደማታመጪ ካወቅሽ ማርፈሽ ተጎለች። እሺ እሺ። ምን አረግቺ ብለሽው ነው? ምን አረግቺ ብለሽው ነው? ማንን ያልሽው? ማንን ያልሽ? አንቺ ማሾፍሽ ነው? ኧረ እኔ አላሾፍኩም። ታሾፍ ያለች እንጂ ቀልደኛ። በአምላክም አንቺ ነሽ የላክሽው እያልኩሽ ነው። አንቺ እንዳናቁት ደንቆሮ። ኧረ እኔ ማንንም አላኩም። በቃ ተይኝ። አንቺም ልታንቂ ነው አፍጠሽ የምታይኝ። አንቺ ምድብድ እኔ ፍቱማ ላንቺ አላንስም። አንቺ ማትረቢ ይሄውልሽ፣ እኔ ፍቱ ስራ ማለት ነው እንኳን ላንቺ ለማንም አላንስም። አንቺ የሞተች ዶሮ ለመሰልሽ አይደለም መሬት ላይ ስትታሽ ደግሞ ይገባሻል። እሺ ይቺ ማትረባ ወይኔ ጉዴ! እስቲ ተነሽ፣ አይዞሽ አይዞሽ። በቃ ምን አድርጌት ነው የምታሰቃየኝ? አንቺ እኮ ምንም አላረግሻት። እንዴቷን መወጫ ነው።
ያምላክ አንቆ ሊገላት ነበር። ታዲያ እኔ ምን አደረኳት? ነገርኩሽ እኮ አንቺ ምንም አላረግሻትም። ያው ተበሳጭታ አንቺ ላይ ተወጣ ነው። ተርቅሹ በቃ ነይ ተነሽ። ግን እኮ ምክንያት ነሽ ብለኛለች። እንጃ እኔ ምክንያት ነኝ ብለሽ ታስቢያለሽ? አዎ ምክንያት አንቺ ነሽ አለች። እንጃ። እሺ በቃ ክፍልስ ግን ተነሽ። አይዞሽ በቃ ነይ። እኔ ወይ ጎበዝ አይዞሽ ነይ። በቃ ተርቅሽ። እሺ እጅ ከምን አዲስ ነገር እንኳን የለም አቶ አለም። ምን ነው ስንቱን ስራ በጀግንነት እንዳልሰራ እዚህ ላይ መንገድ አጣ? ሁኔታው እኮ ነው አቶ አለም። ልጅቷ ህፃን ልጅ አይደለችም። ህጋዊ ወረቀቶችና ሂደቶች አለማለቃቸውን ብቻ ይመልከቱ አቶ አለም። ልጅቷ እኮ አሁን ህጋዊ ወራሽ የመሆን እድሜዋ ላይ ደርሳለች። ውክልናውን ይዞ ከመቀመጥ ውጪ ሌላ ምንም አማራጭ የለንም። ስማ አማራጭ የለም የሚለውን ነገር መስማት አልፈልግም። የምከፍልህ ይሄንን እንድትነግረኝ አይደለም። ትሰማለህ? አንድ መንገድ አይጠፋም። ቢያንስ በዘዴ ቀስ እያሉ እያንዳንዱ ነገር መውሰድ እንደሚቻል አውቃለሁ። እሱን መንገድ እንኳን አስበው እንጂ። እሱን መንገድ እኮ አጥቼው አይደለም፣ ግን በዚህ ልክ ቀስ ያለና ጊዜ የሚፈጅ ነገር ዘላቂ መፍትሄ አይሆንም ብዬ ነው። የምን ዘላቂ? ታዲያ ያለው መፍትሄ ዘላቂ አይደለም ብለን ቆመን ልንቀር ነው? አቶ አለም እንደዛ ማለት እንኳን አይደለም። እንደዛ ማለት ነው እንጂ። ለማንኛውም ይሄንን ነገር በደንብ አስቡበት። ልጅቷን ቤት አምጥቼ ያስቀመጥኳት ብዙ መንገድ እንዲኖረን ነው እንጂ እንደ ቀልድ መንገድ የለም እንድንል አይደለም። ገባ? በደንብ ገብቶኛል አቶ አለም። ጥሩ። ሌላውን ነገር የምንሰራቸው ስራዎች በሙሉ በአምላክ ማወቅ አይጠበቅበት። በዚህ ሰዓት ከሱ በተሻለ አንተን አምናለሁ። ቢያንስ ደደብ አይደለም። እሺ አመሰግናለሁ አቶ አለም። ሁሉንም ነገር በጥንቃቄ እንሰራለን። ጥሩ። አሁን መሄድ ትችላለህ። እሺ መልካም ቀን። ሰላም ዋል። እሺ የት ሆነ ነው? ወደ ቤት እየሄድኩ ነው። ትወጣለህ ተመልሰህ? ቤት እስክደርስ ይመሻል። የምወጣ አይመስለኝም። ምን ነው? አይ እንድናወራ ብዬ ነበረ። ከአቶ አለም ጋር አጠር ቀጠን ኮስተር ያለ ስብሰባ ነበረኝ። ኧረ ደግሞ ምን ተነሳሳ? አዲስ ነገር ነው አይደለም፣ ግን ሰውየው አምርሯል። እሺ በቃ ነገ እናወራለን። ያለውን ነገር ለህብስት መንገር አለብኝ። በዛውም እሷ እንድትጠነቀቅ ማድረግ አለብኝ። ወይዘሮ ይፍቱ በዚህ ከቀጠለች በድን አድርጋ ነው የምታስቀራት። አሪፍ በቃ እሺ። ድንገት ከወጣህ ደውል። እሺ ደውላለሁ። ቤት ውስጥ ማን አለ? ህብስት ያለች ተኝታ ነው። ሌላስ? አይታይህም እንጂ እኔም አለሁ። እሺ ለስንት የጠበቁታሉ። ልጁን ግን ምን አዙሮበት ነው እንደዚህ ደንዘዝ ፈዘዝ ያለው? ህብስት 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 በአምላክ ምንድን ነው የሆንሽው? ንገሪኝ እንጂ ምንድን ነው የሆንሽው እያልኩሽ እኮ ነው። ህብስት በአምላክ በቃ ከዚህ ቤት አስወጣኝ እባክህ። እንዴ እሺ ቆይ ተረጋጊ። ምንድን ነው የተፈጠረው? ከፍቶኛል፣ በርዶኛል፣ ብቸኝነት እየተሰማኝ ነው። በቃ ሁሉም ነገር አስጠልቶኛል። እንዴ እኔ ያለሁልሽ አይደል እንዴ? ተረጋጊ። እኔ ያለሁልሽ እያልኩሽ እኮ ነው። ተረጋጊ በቃ። በቃ ከዚህ ቤት አስወጣኝ። እሺ ምን እያደረክ ነው? ከዚህ ቤት አስወጣኝ አልሽኝ አይደል እንዴ? አሁን? አዎ ተንሽ።
እህት ክለኔ ብለና በጥፊ መታት? ማን ነው እንደሱ ያለው? ማንም አላለ። እኔ እኮ ጥያቄ ነው የጠየቅኩ ማወቅ ስለፈለኩ ነው። አንቺ እኮ ለኔ ያን ያክል አስፈላጊ ሰው አይደለሽ። አውቃለሁ። የምታውቂው ነገር በቂ አይደለም። እንደውም ሳስበው ምንም የምታውቂው ነገር ያለ አይመስለኝም። እሺ ንገረኛ፣ የማላውቀው ነገር ንገረኝ። መራመድ ያቃተሽ ግን ለምን እንደሆነ ታውቂያለሽ? አላውቅም። በየቀኑ መኝታ ክፍልሽ ድረስ በሚመጣልሽ ምግብ ምክንያት ይፍቱ ነች እንደዚህ እንድትሆኝ ያደረገችሽ። ለዛ ነው ያነካት? ማነቅ የሚለው ነገር ላይ በጣም ሙጭጭ ብለሻል። ቆይ ስላነኳት ደስ ብሎሽ ነው? ኧረ አይደለም። ለማንኛውም ከዚህ በኋላ ዝም ብለሽ የሰጡሽን ምግብ አትቢ። ብዙ ጊዜ ነግሬሻለሁ፣ ሞኝ አትሁኝ። አንቺ ግን ዝም ብሎ ከቀን ወደ ቀን እየባሰብሽ ነው። ግን ቆይ ለምንድን ነው እንደዚህ የምትጠላኝ? እስካሁን ያወቅሻቸውን ጥቃቅን ነገሮች ብትገጣጠሚያቸው መልሱን በቀላሉ ታገኙ ነበር። እሺ ቆይ አንተ ለምንድን ነው ለኔ እንደዚህ ያደረክልኝ ያለው? በጣም ብዙ ጥያቄ ትጠይቂያለሽ። ጭንቅላትሽ ውስጥ ነገሮች ትርምስምስ ብለውብሻል። ለምን ረጋ ብለሽ ነገሮችን ለመረዳት አትሞክሪም? አልቻልኩም። በቃ አልቻልኩም። እሺ በቃ ተረጋጊ። በቃ አሁን ብንገባ ይሻላል። ትንሽ እዚህ አብረን እንቆይ። አይ ብንገባ ነው የሚሻለው። እንደነገርኩሽ በጣም ተጠንቀቂ። በቻልኩት መጠን ታፈስን ለመቆጣጠር ሞክራለሁ። አንቺ ግን በጣም ተጠንቀቂ። እሺ ግን የሚባል ነገር የለም። ለዛሬ በቃናል። በቃ እንግባ። እና አብሮ አደግ ነው ያልሽ? ሄሚ እንዴት በዚህ ሰዓት መጣሽ? እናንተ በዚህ ሰዓት የት ሄዳችሁ ነው? ቀበጧ ልጅህ አየር እንዲነካኝ እፈልጋለሁ ብላ በረንዳ ላይ ነበር። ምን ነው ልጄ ደህና አይደለሽም እንዴ? አረ ደህና ነኝ አባዬ። ታዲያ ደህና ከሆንሽ ምን ቅብጠት ነው? እሱስ ቅብጠት የሚባል አይነት አይደለም። እራታችሁን ብሉ። ጓደኛሽ ከኛ ጋር እራቷን በልታለች። አይ እኔ በቃኝ። ደህና ደሩ። ተመስገን ነው። ስንብት እየለመደ ነው። ሰላምታውን ደግሞ ቀስ እያለ ይለስ። ሄርሚ እኔ ጋር ለማድረግ ነው አይደል የመጣሽ? ጠዋት እኮ ከቤት ስወጣ እማዬ ትምህርትሽን እንደጨረስሽ ስትመለሺ ህብስትን በዛው ሄደሽ ጠይቂያት ስላለችኝ ነው የመጣሁት። እችን የመሰለች አብሮ አደግ ጓደኛ እያለችሽ ለምንድን ነው ያላስተዋወቅሽኝ? ከኛ ቤት ከወጣው በኋላ አልፎ አልፎ ነበር የምንገናኘው። ማለቴ ትምህርት ቤት ብቻ። ከዛ በፊት ግን ሁሌም አብረን ነበር የምንሆነው። እኔም እነሱ ቤት ነበር የምውለው። ውይ እንደዚህ አይነት ጓደኝነት በጣም ደስ ይላል። እውነቱን ለመናገር እኛ እንኳን ጓደኛሞች ብቻ አልነበርንም። የሷ ቤተሰቦች ናቸው እኔን የሚያሳድጉኝ። አትጨናነቂ። ለማለት የፈለግሽው ገብቶናል። እዚህ ትምህርት ቤት ራሱ እኮ እንድገባ ያደረጉኝ የሷ ቤተሰቦች ነበሩ። ግን እናቷ ከሞተች በኋላ ጥሩ ሁኔታ ላይ አይደለም ያለነው። ማለት ይደግፏችሁ ነበር ማለት ነው? ከድሮ ጀምሮ የሄርሚ እናት ይታመሙ ነበር። እናቴ ነበረች የምታግዛቸው እና አብሮ አደግ ስለሆነን ሄርሚ ልክ እንደ እህቴ ናት። ታዲያ አሁን እንዴት ነው የምትኖሩት? ያው የህቡ እናት ካረፈች በኋላ ሁሉም ነገር ከባድ ነው ነበር። አሁንማ እናቴ ህመሙ ባሰባት። ከዛ በፊት ግን የህቡ ቤተሰቦች ያግዙን ስለነበር እናቴም አትቸገርም ነበር። አይዞሽ የኔ ቆንጆ፣ ይሄን ቤትሽ ነው። በፈለግሽበት ሰዓት መምጣት ትችያለሽ። አመሰግናለሁ በጣም። አረ የምንም ምስጋና ነው፣ ግዴታችን እኮ ነው። የልጃችን ጓደኛ እስከሆንሽ ድረስ የኛም ልጃችን ነሽ። እኔም ብዙ ጊዜ ብመጣ ደስ ይለኛል። ህብስትም ብቻዋን አትሆንም። እኛም ደስ ይለናል። በሉ ተጫወቱ፣ እኔ አረፍ ልበል። እኔም ደክሞኛል፣ ለረፍበት። እኔ ምለው ይፍቱ፣ ከገባው ጀምሮ ሳይሽ ልክ አይደለሽም። ምንድነው የተፈጠረ ነገር አለ እንዴ? ምንም አይፈጠር ነገር አለ? እዚህ ቤት ቁጭ ብለህ ካየህ ገና ብዙ ነገር ይመጣል እኮ። ምንድነው? ልጅቷ መምጣቷ ነው እንዳለል? ከመምጣቷ በፊትም እንደዚሁ ነበርሽ። ይኸውልህ በአምላክ አንቆ ሊገለኝ ነበር። ምን? የትኛው አምላክ? የኛው አምላክ ነው አንቆ ሊገለሽ የነበረው? የኔ ጉር ነው። የራሴው ጥጋበኛው በአምላክ እንዴ ምን ሆንኩኝ ብሎ እንጃ ማን ሆንሽ መሰለሽ ብሎ ነው ባዳፊት ያነቀኝ። አልነግርም ብዬ ነበር ግን ንዴቴን መቆጣጠር ስላቃተኝ ነው የነገርኩህ። ለምንድን ነው የማትነግሪኝ እንዴ? ትንሽ አላበዛውም እንዴ?
ይሄ ጨምላቃ የተጨመላለቀ ቆይ ማደርገው እኔ ነኝ ማቀ ከመሬት አንስቼ ሰው ባደረኩ እንደዚህ ያደርገኝ ይሄ ማይረባ ልጅ መቼም ሰው አይሆንም እሱ መቼ ግድ የለም የኔ ጥፋት ነው አሁን እጄ ዋጋውን ነው የምሰጠው ተዋለም ተው አሁን አይሆንም ይንጋ ቢነጋ ይሻላል አሁን መሽቷል ጥሩ ይንጋ መንጋቱም አይቀርም ይልቅ የዚችን ደናቆርት ልጅ ጉዳይ ምን ልታደርግ ነው ያለው ብቸኛ መንገድ አንቺ እንዳልሽው በዘዴ መያዝ ነው ከዛ ቀስ ያሉ ሁሉንም ነገር መቆጣጠር ምንም አማራጭ ጥሩ እንደዛ እንዲሆን ደግሞ ልጅቷ በደንብ መድረዝ አለባት ያንን ደግሞ ልጅቷ አታስብ እሺ አሁን አትበሳጭ ሁሉንም ነገር እኔ ያስተካክለዋለሁ አሁን ነው ያረፈው በአምላክ አቤት ለምንድን ነው መተህ የምትመለሰው? እናንተን ፈልጌ አልነበረም የመጣሁት እና አባዬን ፈልገህ ከሆነ መኝታ ክፍላቸው ገብተዋል ታፈስን ፈልጌ ነበር የመጣሁት ነገ ትምህርት ቤት ትሄጃለሽ እና በጊዜ ብትተኝ ጥሩ ነው እዚህ ቤት ብቸኛው የሚያዝንልኝ ሰው እሱ ነው አዎ በጣም ያስታውቃል የሆነው እንደ ወንድ ነገር ነው እሱ ብቻ አይደለም በዛ ላይ ደግሞ በጣም ጥሩ ሰው ነው በጣም አንቺ ግን ስለሱ ስታወሪ የሆነ ሌላ ታሪክ ውስጥ ነው የምትገቢው አዎ ነፍሴን ከማዳን ጀምሮ ብዙ ነገር አድርጎልኛል የኔ እናት አንቺ ምንም የምታቆሚ አይመስለኝም ስለዚህ ልጅ ማውራት ብንተኛ ነው የሚሻለው እሺ እንተኛ ሳልነግርሽ የእንግዳ ክፍሉ ተዘጋጅቶልሻል ገብተሽ መተኛት ትችያለሽ ኧረ ምንም ችግር የለውም እኔ ከብስት ጋር ተኛለሁ ይሻላችኋል አዎ ይሻለናል አመሰግናለሁ ታፈስ የት ነበርሽ ስመጣ አጣሁሽ ምን ነው አምላኬ ሱቅ ወጥቼ ነበር በቃ ይሁን እዚህ ቤት ውስጥ ገባለሁ አንተን ደግሞ በደንብ ነው የምጠቀምብህ በሉ ደህና ደሩ ምን የሚዞረ በዛሳ ምን የሚዞረ በዛ አንቺ ራስሽ ዞሮብሻል መሰለኝ መድኃኒቱን እንደሰጫት እያስገደደችሽ ነው አይደል አዎ እና እንደተነጋገርነው እያደረግሽ ነው አዎ ጥሩ አዲስ ነገር ሲኖር ቶሎ አሳውቂ አንተም አዲስ ነገር ሲኖር አሳውቀኝ ስለምን ምን ነፍት ስራለች ትዬ ዳባ አይደል ነው በጧት ተነስተሽ በሩ ላይ ተፈጥሮ ምንም እንዴት ነው ነው ከነጋ በኋላ እኮ እንቅልፍ አይዘኝም በቃ እሺ እኔ ትንሽ ዞር ብዬ ልምጣ የት እዚሁ ነው እሺ ግን ቶሎ ተመለሽ ትምህርት ቤት ለመሄድ መዘጋጀት አለብን እሺ አትንሽ ይጠብቂኝ ነው ይስመጣክስሻለሁ ነይ እስኪ ነይ አንዴ ቁጭ በይ እንዴት ነሽ ምን ነው በጠዋቱ እንቅልፍ አልተመቸሽም እንዴ ኧረ ተመችቶኛል እንዲሁ እንደሆነ ብዙ ሐሳብ ስላለብኝ እንቅልፍ ስለማይወስደኝ ነው አይዞሽ አንዳንድ እድለኛ ሰዎች ካልሆኑ በስተቀር ብዙ ሰው በፈተና ውስጥ ነው የሚያልፈው አዎ ልክ ነው አንድ ጥያቄ ልጠይቅሽ እስኪ እሺ እድሎችን ስታገኝ የመጠቀም አቅምሽ ምን ያህል ነው ከ101% ነው የምጠቀመው እርግጠኛ ነሽ አዎ በጣም እርግጠኛ ነኝ በጣም ጥሩ ነይ ከኔ ጋር ተከታይ ቁጭ በይ እሺ
ይኸውልሽ የሚላ በጣም ከተቸገርሽና በምትይው ልክ ገንዘብ የሚያስፈልግሽ ከሆነ እኔ አንድ ሀሳብ አለኝ። እሺ ምንም ነገር ቢሆን ለማድረግ በጣም ዝግጁ ነኝ። ከጓደኛሽ ጋር በተቃራኒ ለመቆም ቢሆን አቶ አለም እሷ እኮ እድሜ ልኳን በአካፋ ዝቃ ማትጨርሰው ገንዘብ አላት። እኔ ግን ነገ ጠዋት ለእናቴ መድኃኒት ልግዛ እንኳን ብል 200 ብር እንኳን የለኝም። በጣም ጥሩ ሳይሽ ብልጥና ቀልጣፋ ነሽ። አማራጭ ማጣት ነው እንደዚህ ያደረገኝ። ስለዚህ ከዚህ በኋላ አብረን እንሰራለን ማለት ነው። እዚህ ላይ አካውንትሽን ጻፊ። ለአንዳንድ ነገር ይሻል አካውንትሽን ጻፊና ትራንስፈር አድርገሻል። እሺ ለጊዜው በቂ ይመስለኛል። እውነት በጣም ነው የማመሰግነው። በጣም አመሰግናለሁ። ሄሎ ለምንም ነገር እንዳታስቢ። አንቺን ለምፈልግሽ ነገር ግን ሁሌም ዝግጁ ሆነሽ ጠብቂ። እሺ እሺ